好的，这样的话，女子的第一名将会诞生。ይህ የምትመለከቱት ድንቅ አጨራረስ አሚድ ፎዚያ ጀማል የውንጂ ማራቶንን በአንደኝነት ያጠናቀቀችበት ውድድሯ ነው። ይህ ውድድር ባለፈው ሳምንት የወንዶቹን ድንቅ ውድድርና የኢትዮጵያውያንን ድልን ወደ እናንተ አድርሰንላችሁ ነበር። በዛሬው ፕሮግራማችን ደግሞ በሴቶቹ ኢትዮጵያዊቷ አትሌት አሚድ ፎዚያ ጀማል በአንደኝነት ያጠናቀቀችበትን ውድድርና ቪዲዮውን በዛሬ ፕሮግራማችን ወደ እናንተ እናደርሳለን። ይህ አዲስ አትሌቲክስ የዩቲዩብ ቻናል ነው። ኢትዮጵያውያን አትሌቶች በተለያዩ ዓለም አቀፍ ውድድሮች ላይ በተለይ በማራቶንና በግማሽ ማራቶን ውድድሮች የሚያስመዘግቧቸውን ድሎቻችንን ወደ እናንተ የምናደርስበት ቻናላችን ነው። ለዛሬም የውንጂ ማራቶን የሴቶቹን ውድድር ወደ እናንተ እናደርሳለን። በዛኛው ሳምንት ፕሮግራማችን በነበረው የወንዶቹን ውድድር ከነ ቪዲዮ ወደ እናንተ አድርሰን እንደነበር እናስታውሳለን። በዚህኛው ፕሮግራማችን ደግሞ የሴቶቹን ውድድርና በአጠቃላይ ውድድሩ ላይ የነበረውን ቪዲዮንም ጭምር ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችን ከኢትዮጵያውያን ድል ጋር አያይዛችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ይህንን ፕሮግራም እንድትከታተሉ በአክብሮት ጋበዝኳችሁ። በዓለም አቀፍ ደረጃ በትልቅነቱ ከሚጠቀሱ የማራቶን ውድድሮች መካከል አንደኛው ነው የውንጂ ማራቶን። በቻይና ጂያንግዙ ግዛትም የሚደረግ ውድድር ነው። የዘንድሮን ለየት የሚያደርገው 35000 ተወዳዳሪዎች በቦታው ተገኝተው መካፈላቸው ነው። በርከት ያሉ ተወዳዳሪዎች በተካፈሉበት በዚህ ውድድር በወንዶቹም በሴቶቹም ኢትዮጵያውያን አትሌቶች ናቸው በአንደኝነት ያጠናቀቁት። የወንዶቹን ሰሞኑን በነበረው ፕሮግራማችን በስፋት አንስተነዋል። በሴቶቹ ደግሞ እንዲሁ አንደኛና ሶስተኛ ደረጃንም ጭምር በመያዝ ኢትዮጵያ የበላይነቷን ያሳየችበት ውድድር ሆኖ ተጠናቋል። በቻይና የተደረገው ውድድር ይህ ውድድር ሮዝ ማራቶን ይሉታል። በርካቶች ከማራቶን ውድድሮች መካከልም ቆንጆ ማራቶን ሲሉ ይገልጹታል። ምክንያቱም ውድድሩ በሚካሄድበት የውንጂ ከተማ የሚካሄድበት ወር መጋቢት ላይ በጣም ድንቅ ድንቅ አበቦችም የሚወጡበትና ውድድሩም በአበቦች የሚሸፈንበት በመሆኑ ውቡ ውድድር እየተባለም ይጠራል። ይህንን ውብ ውድድር ውብ ኢትዮጵያውያን አትሌቶችም በአንደኝነት በሁለቱም ጾታዎች ማሸነፍ የቻሉበት ውድድር ሆኖ ተጠናቋል። በሴቶቹ አሚድ ፎዚያ ጀማል 2 ሰዓት ከ24 ከ14 በመግባት በአንደኝነት አጠናቃለች። ከ1 እስከ 3 ባለው ደረጃ ውስጥም ሁለት ኢትዮጵያውያን ማጠናቀቅ ችለዋል። ሁለተኛ ደረጃን ይዛ ያጠናቀቀችው የቻይና ተወዳዳሪ ስትሆን 2 ሰዓት ከ25 ከ06 የፈጀባት ሰዓት ነው። ሲሳይ መሰረት ጎላ ደግሞ ከኢትዮጵያ 2 ሰዓት ከ26 ከ20 ኢትዮጵያን ወክላ የተወዳደረችው ተወዳዳሪያችን ሶስተኛ ደረጃን ይዛ ያጠናቀቀችበት ነው። ከዛ ውጭ ግን ማሬ ዲባባ 2 ሰዓት ከ29 ከ07 በመግባት ስድስተኛ ደረጃን ይዛ ስታጠናቀቅ፣ ሌላኛይቷ ኢትዮጵያዊ አትሌት ትዕግስት ግርማ ደግሞ 2 ሰዓት ከ29 ከ16 በመግባትም ሌሎች ኢትዮጵያውያን አትሌቶች በዚህ ውድድር ላይ ድንቅ ተሳትፎን ማድረጋቸውን የተመለከትንበት የማራቶን ውድድር ነበር። በወንዶቹ እንዳሸነፍነው ሁሉ በሴቶቹም ድንቅ ውድድር ሆኖ ለኢትዮጵያውያን ድልን አምጥቶ የኢትዮጵያን ባንዲራንም በቻይና ምድር ከፍ አድርገው አብለብልበው ያጠናቀቁበት ውድድር እንደሆነ ነው የተገለጸው። ከዚህ ውድድር ጋር በተያያዘ በአጠቃላይ የሴቶቹን ቪዲዮ በፕሮግራማችን መጨረሻ ላይ ሙሉ ቪዲዮን ወደ እናንተ እናካትትላችኋለን። በተለይ አጨራረሳቸውንም በደንብ እንድትመለከቱት ቪዲዮን ወደ እናንተ እናደርሳለን። ከዛ በፊት ግን አንድ የአትሌቲክስ መረጃን በዚሁ እንንገራቸው። ሲፈን ሐሰን ከለንደን ማራቶን ውጪ መሆኗንም ሰምተናል። በቅርቡ የሚጠበቅ ትልቅ የማራቶን ውድድር እንዳለም ይታወቃል። የለንደን ማራቶን በዚህ ውድድር ላይ ሲፈን ሐሰን እና ትዕግስት አሰፋ በርካቶች ትልቅ ፉክክር ያደርጉበታል ብለው የጠበቁት ውድድር ነበር። ነገር ግን ሲፈን ሐሰን ውድድሩ ሊጀመር ጥቂት ጊዜያቶች ብቻ ሲቀሩት ከለንደን ማራቶን ውጪ መሆኗ ተረጋግጧል። ትውልደ ኢትዮጵያዊቷ ለሆላንድ የምትሮጠው የረጅም ርቀት ኮከብ የሆነችው ሲፈን ሐሰን ከ2026 የለንደን ማራቶን ውጪ መሆኗ ተሰምቷል። አትሌቷ ከ6 ሳምንታት በፊት በጂምናዚየም ልምምድ ላይ ሳለች ያጋጠማት የጅማት ጉዳት ከዚህ ውድድር ውጪ እንዳደረጋት ነው የተረጋገጠው። የ33 ዓመቷ ሲፈን ሐሰን በኢንስታግራም ገጿ ባሰፈረችው ጽሑፍም የዘንድሮ የለንደን ማራቶን ላይ አልሳተፍም፣ ይህ ውድድር ለኔ ትልቅ ትርጉም ስላለው በጣም አዝኛለሁ፣ ነገር ግን በአሁኑ ወቅት ግን የጅማት ጉዳቴ እንቅፋት ሆኖብኛል ብላለች። እናም ለውድድሩ በሚፈለገው ከፍተኛ ብቃት ላይ አይደለሁም፣ በዚህም የለንደን ማራቶንን መወዳደር በጣም ነው የምወደው፣ የመጀመሪያ ማራቶን ውድድሬን ያሸነፍኩትና ብዙ ልዩ ትዝታዎች ያሉበት ቦታ ነው ስትልም ሲፈን ሐሰን ትገልጸዋለች። ነገር ግን
በዓለም ላይ ካሉ ከፍተኛ ጥራት ያላቸው ማራቶኖች አንዱ በመሆኑ በዚህ ደረጃ ለመወዳደር ፍጹም በሆነ ጤንነት ላይ መሆን ያስፈልጋል ነው ያለችው። መጀመሪያ ላይ ጉዳቱ ቀላል እንደሆነ በማሰብ ልምምዷን ቀጥላ ነበር። ነገር ግን ልምምዱ እየጠነከረ ሲሄድ ግን ጉዳቱ ዳግም ስላገረሸባት እንዳይባባስባት በማሰብ ከውድድሩ ለመውጣት ወስናለች። ትኩረቷንም በማገገምና በረጅም ጊዜ ጤንነቷ ላይ ለማድረግ ነው የመረጠችው። ልምምዴ እየገፋ ሲሄድ ራሴንም ከምጠብቀው ደረጃ አንጻር መዘጋጀት እንደማልችል ግልጽ ሆነልኝ። ሰውነቴን ማዳመጥና በትክክል በማገገም ላይ ማተኮር አለብኝ። ወደፊት በለንደን በሚኖሩ ሌሎች በርካታ የውድድር አጋጣሚዎች ተመልሼ ለመሳተፍ እጓጓለሁ ስትልም ሲፈን ሐሰን ትናገራለች። ይቺ ድንቅ አትሌት ለመጀመሪያ ጊዜ ወደ ማራቶን የተሸጋገረችው በ2023 በዚሁ የለንደን ማራቶን ነበር። በወቅቱ 2 ሰዓት ከ18 ከ33 በሆነ ጊዜ ማሸነፍም ችላ ነበር። ከ6 ወራት ባነሰ ጊዜ ውስጥ ደግሞ የቺካጎ ማራቶንንም 2 ሰዓት ከ13 ከ44 አሸንፋለች። በ2024 ፓሪስ ኦሎምፒክ የማራቶን ውድድርን ከማሸነፏን በላይ በ5000 ሜትር እና በ10000 ሜትር ውድድሮችም ሜዳሊያዋን ማግኘት ችላ ነበር። ባለፈው ዓመት በለንደን ማራቶን 3ኛ ደረጃን ይዛ ያጠናቀቀች ሲሆን የ2025 የሲድኒ ማራቶንም አሸናፊ ነበረች። በዘንድሮ የለንደን ማራቶን የአምና አሸናፊዋ ትዕግስት አሰፋ ክብሯን ለማስጠበቅ ዘንድሮ ትሮጣለች። ለአሸናፊነቱም ትልቅ ግምት ተሰጥቷታል። የ2024 አሸናፊዋ ኬንያዊቷ ፕሬስ ጂፕቸርቺርም ሌላኛዋ ተጠባቂ አትሌት ናት። ከሌሎች ዋነኛ ተፎካካሪዎች መካከልም የ2021 የለንደን ማራቶን አሸናፊዋ ኬንያዊቷም እንዲሁ ትገኝበታለች። የ2 ጊዜ የኒውዮርክና የ2 ጊዜ ቦስተን ማራቶን አሸናፊዋ ሌላኛዋ ኬንያዊት ሄለን ኦቢሪ እና የዩራጓይ የመጀመሪያ የዓለም ሻምፒዮና የነሐስ ሜዳል አሸናፊ የሆነችው ጁሊያ ፓተርኔም ይገኙበታል። ተጠባቂው የለንደን ማራቶን የፊታችን ሚያዝያ 18 ቀን ወይም በፈረንጆቹ ኤፕሪል 26 እንደሚካሄድና ኢትዮጵያዊቷ አትሌት ትዕግስት አሰፋም በዚህ ውድድር ላይ እንደምትጠበቅ ነው የተገለጸው። ወደ ቤተሰቦቻችን የውንጂ ማራቶንን ቪዲዮ እንድትከታተሉ በአክብሮት ጋብዛችኋለሁ። ሌሎች የአትሌቶቻችንን ድል ደግሞ ወደ እናንተ የምናደርስበት ፕሮግራምን በድጋሚ ይዘን እንቀርባለን። ለዛሬ ግን እዚህ ጋር ነው የማበቃው። መልካም ጊዜ ይሁንላችሁ።